ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሆነላችሁ። ላይክ ማድረጉን በጭራሽ እንዳረሱ። በቀዶ ጥገና አልጋ ላይ ሆና የመጨረሻዋን ትንፋሽ እየተነፈሰች ነው። የሆስፒታሉ ቀዝቃዛ ጣሪያ ብቻ ይታያታል። የልብ ምት መከታተያ ማሽኑ ድምጽ እየቀነሰ ህይወቷ ወደ መጨረሻው መስመር እየተጠጋች ነው። ማንም አጠገቧ የለም። የክፍሉ በር ዝግ ነው። ውጪ ላይ ግን 5 ዓመት ሙሉ አይኑ ታውሮ ሌሊትና ቀን ስትንከባከበው የነበረው ያ ብቸኛው ፍቅረኛዋ የሷን ላብና ታሪክ ሰርቃ ክብር ከወሰደችው ከገዛ እህቷ ጋር ታላቅ የሰርግ ድግስ እያከበረ ነው። ሎይስ በብቸኝነት በቁጭትና በተሰበረ ልብ ሞተች። ግን በቃ ሁሉም ነገር አበቃ። ህይወቴ በዚህ ውርደት ተደመደመ ብላ ስታስብ ድንገት አይኗን በሰፊው ስትከፍት እጣ ፈንታ በቦታው ወደ ኋላ መለሳት። ያ የሞት ሽታ ተኖ ጠፋ። ያ የሆስፒታሉ ቀዝቃዛ ጣሪያም ጠፋ። ዙሪያዋን ስታይ በራሷ የድሮ መኝታ ክፍል ውስጥ ቆማለች። ተመልሳ ነቅታለች። እጣ ፈንታ ሁለተኛ እድል ሰጥቷታል። ይህ ሁሉ እንዴት ተጀመረ? ወደ መጀመሪያውን ሂድ። ሎይስ ትባላለች። ህይወቷን ሙሉ የቤተሰብ ፍቅር ስትለምን የእናቷን ቅንጣት ታክል እቅፍ ስትመኝ የኖረች ምስኪን ሴት ነበረች። ነገር ግን እናትና አባቷ ፈጽሞ አይወዳትም ነበር። እንደገዛ ልጃቸውም አይቆጥሯትም። ለምን እንደሆነ ታውቃላችሁ? ሎይስ ወደዚህ ምድር እንድትመጣ የተደረገችው በባዮሎጂካዊ ምክንያት ብቻ ነበር። ታላቅ እህቷ ጁሊየት በልጅነቷ የደም ካንሰር ነበረባት። ወላጆቿ ሎይስን የወለዷት በጁሊየት የደምና የፕላዝማ እንዲሁም ደግሞ የአጥንት መቅኔ እንድትሰጥ ተብሎ ብቻ ነበር። ጁሊየት በቤት ውስጥ አልጋ ላይ ተኝታ የምትመለክ ልዕልት ስትሆን፣ ሎይስ ግን በቤተሰቡ ዘንድ ዋጋ የሌላት ለጁሊየት ህልውና ስትባል ብቻ የምትኖር የደም ባንክ ነበረች። ሎይስ ሁልጊዜ እናቴ አንዴ እንኳን በፈገግታ ብታይኝ፣ አባቴ አንዴ እንኳን በትከሻዬ ላይ እጁን አኖሮ ቢመርቀኝ ብላ ትመኝ ነበር። ነገር ግን ያንን ፍቅር ለማግኘት የገዛ ደሟን ብትለግስም አልተሳካላትም። ከሁሉም በላይ ግን የሎይስን ልብ ሰባብሮ ለሞት የዳረጋት ግን የአርተር ነገር ነበር። አርተር የከተማዋ ትልቅ ባለሀብትና ተጽዕኖ ፈጣሪ ሰው ነበር። ነገር ግን በአንድ ከባድና ክፉ የመኪና አደጋ ምክንያት አይኑ ሙሉ በሙሉ ታውሮ ነበር። መላው ዓለም ሲርቀው፣ የቢዝነስ አጋሮቹም ሲከዱት፣ እንዲሁም ደግሞ የገዛ ቤተሰቡ እንኳን ተስፋ ቆርጦ በተወው ጊዜ ሎይስ ግን 5 ዓመታት ሙሉ ከጎኑ አልተለየችም። ያ 5 ዓመት ለሷ ቀላል አልነበረም። አርተር መጀመሪያ ላይ አይኑን ሲያጣ አይምሮ ተናግቶ እብድ ሆኖ ነበር። ራሱን ለጠፋ የሆስፒታሉን እቃዎች ሰባብሮ በደም ተውጦ መሬት ላይ ሲወድቅ ሎይስ በባዶ እግሯ በተሰበረው ስለታም ብርጭቆ ላይ እየሮጠች ሄዳ አቀፈችው። የራሷ እግር እየደማ እሱን አቅፋ አረጋጋችው። አንድ ቀን ደግሞ አርተር በነበረበት ማቆያ ውስጥ ከባድ እሳት ተነስቶ እሳቱ ሊበላው ሲል ሎይስ የራሷን ህይወት ሳትሳሳ እሳት ውስጥ ዘፍቃ አዳነችው። እሱን ከነበልባል ውስጥ ጎትታ ስታወጣው የራሷ ጀርባ በእሳቱ ተለብልቦ ለዘላለም የማይጠፋ ትልቅና አስፈሪ ቃጠሎ ጠባሳ ወጣባት። አርተር ይህንን ሁሉ ያቅም ነበር። ምክንያቱም እሷ እውነተኛ ስሟን ደብቃ ሴቨን የሚል የቅጽል ስም ነበራትና ሌሊትና ቀን የምታስታምመው እሷ ነበረች። እዳሪውን ታጸዳለች። በየቀኑ ሰውነቱን ታጥባለች። ምግብ በጥንቃቄ ታጎርሰዋለች። በጭንቀት እንዳይሰቃይም ሁልጊዜ ማታ ማታ የንጉስ ተረት ታነብለት ነበር። አርተር አይኑ ባይታየውም የእሷን የሰውነት ጠረን፣ የድምጿን ለስላሳነት ጠንቅቆ ያውቀው ነበር። አይኔ በቀዶ ጥገና ሲበራ መጀመሪያ ማየት የምፈልገው ፊት፣ መጀመሪያ ማገባት ሴት አንቺን ነው ብሎ ደጋግሞ ቃል ገብቶላት ነበር። ነገር ግን ነገሩ ሁሉ የተበላሸው እዚህ ጋር ነው። አርተር አይኑ በቀዶ ጥገና በራ። ነገር ግን አይኑ ሲበራ መጀመሪያ ያያት ሰው ሎይስን አልነበረም፣ እህቷ ጁሊየት ነበረች። እናትና አባቷ ሎይስን በአንድ ክፍል ውስጥ ቆልፈው አፍነው ደብቀው አርተርን 5 ዓመት ሙሉ ያጠበችው ያጸዳችውና ከእሳት ያዳነችው ሴቨን የተባለችው ሴት ጁሊየት ናት ብለው ዋሹት። ጁሊየትም ያለምንም ሀፍረት የአርተርን እጅ ይዛ አዎ አርተር፣ እኔ ነኝ ሴቨን፣ እኔ ነኝ ያስታመምኩ አለችው። አርተርም ያንን 5 ዓመት ሙሉ የለመደውን ድምጽ በሚገባ ሳይመረምር በቤተሰቡ ውሸት ተሸውዶ አመናት። ሎይስ ከእስር ተፈታ እውነቱን ልትነግረው ደጋግማ ሞከረች። አርተር፣ እኔ ነኝ ሴቨን፣ እኔ ነኝ 5 ዓመት ያጠብኩ፣ ጀርባዬ ላይ ያለውን ጠባሳ ያው ብላ እያለቀሰች ልታስረዳው ብትሞክርም አርተር ግን በጁሊየት ውበት ታውሮ እንደ ውሸታምና እንደ ርካሽ ሴት ቁጥሩ አዋረዳት። አንቺ ርካሽ ሴት፣ የእህትሽን ቦታና ስኬት ልትወስጃት ሞክሪ፣ ከፊቴ ጥፊ ብሎ በሰዎች ፊት አባረራት። ይህንን ከባድ የልብ ስብራትና የቤተሰቧን ክህደት መቋቋም አቅቷት በመጨረሻም በሆስፒታል አልጋ ላይ በብቸኝነት ሞተች። ነገር ግን አሁን ተመልሳ ነቅታለች። ከሰርጉ ከአንድ ወር 15 ቀን በፊት ባለው ትክክለኛ ጊዜ ላይ ተገኘች።
አሁን ሎይስ ቀድሞ የምታውቃት የዋህና ፍቅር የምትለምን ሞኝ ሴት አይደለችም። ያ የድሮ ፍቅሯ ከሞት ጋር አብሮ ተቀብሮ አልቋል። ፍቅሩንም ሆነ አርተርን አትፈልግም። እህቷ ጁሊየትና አርተር ሊጋቡ እንደሆነም ታውቃለች። ነገር ግን በዚህ ህይወቷ ጣልቃ ልትገባ አልፈለገችም። ሎይስ በቃኝ ብላ ከዚህ መርዘኛ ቤተሰብ እጇን ሰበሰበች። እናትና አባቷ ሎይስ የጁሊየትን ትልቅ ሰርግ ታበላሻለች፣ እውነቱን ለአርተር ትናገራለች ብለው በከፍተኛ ፍርሃት ተውጠው የቤተሰቡን ስም ለመጠበቅ ሲሉ አገር ጥላ እንድትሄድ የአንድ አቅጣጫ የፕሌን ትኬት ቆረጡላት። ሎይስ ባለፈው ህይወቷ ቢሆን ኖሮ እባካችሁ አታባሩኝ ብላ ትለምን ነበር። አሁን ግን ምንም አልተከራከረችም። እሺ ሄዳለሁ አለቻቸው። ዝም ብላ ሻንጣዋን ማዘጋጀት ጀመረች። እናትየዋ በሎይስ ሁኔታ ደንግጣለች። ሎይስ ትጮሃለች፣ ታለቅሳለች፣ መሬት ላይ ትንከባለላለች ብለው ይጠብቁ ነበር። ሎይስ ግን ፊቷ ላይ ምንም አይነት የሀዘን ስሜት አልነበረም። ፍጹም ዝምታ ብቻ ነበር። አርተርም ወደ ሎይስ በመደወል ወደ አንድ የሆቴል ክፍል እንድትመጣ ይጠይቃታል። እሷም ወደዚያ ሆቴል እንደደረሰች አርተር ሎይስን አቅፎ ሲስማት አገኘቻቸው። ጁሊየትም ደንግጣ እዚህ ምን ትሰሪያለሽ ብላ ስጮባት፣ አርተርም ታያት፣ እኔ ነኝ ያመጣዋት፣ የእውነት ማንን እንደምትወድ እንድታይ ነው የጠራዋት በማለት መለሰላት። ወደ ሎይስም ዞሮ እውነተኛ የምትወደውን ሰው ጁሊየትን ነው፣ እባክሽ ከዚህ በኋላ አታስቸግሪኝ አላት። እንዲሁም እሱና ጁሊየት ሊጋቡ እንደሆነ በመንገር የጥሪ ካርዱን እየሰጣት ለሰርጋቸው እንደተጠራች ይነግራታል። ይህ ሲሆን ግን ሎይስ ምንም አይነት ስሜት አልታየባትም። ፍጹም በተረጋጋ ድምጽ ከዚህ በኋላ እንደማታስቸግረውና ለሰርጋቸው መታ እንደምትመርቃቸውና የደስታቸው ተካፋይ እንደምትሆን ነግራቸው በመውጣት ላይ ያለች የነበሩበት ክፍል ትልቅ አምፖል ከላይ ይወድቃል። አርተርም ሮጦ ጁሊየትን ያድናታል። ያ የተወረወረው አምፖልም ሎይስን ክፉኛ ይመታታል። ራሷን ከሳተችበት ስትነቃ ራሷን ያገኘችው የሆስፒታል አልጋ ላይ ተኝታ ጭንቅላቷ በፋሻ ተጠቅልሎ ነበር። ነገር ግን አጠገቧ ቤተሰቦቿም ሆኑ 5 ዓመት የተንከባከበችው አርተር አልነበረም። ሁሉም ትንሽ ጭረት የነካትን ጁሊየትን ከበው እየተንከባከቧት ነበር። ሎይስ ግን ምንም አልመሰላትም። ነርሶቹም ቤተሰቦቿ እንዲጠሩላት እንደምትፈልግ ሲጠይቋት ማንንም መጥራት እንደማያስፈልግ በመናገር ከሆስፒታሉ እያነከሰች ወጣች። ጁሊየት ግን አሁንም ያንን ክፉና መርዘኛ ባህሪዋን አላቆመችም። ሎይስ በዝምታ መሸነፏ እንዲሁም ደግሞ መሄዷ በሰላም አልዋጥ አላት። ሎይስም ሙሉ በሙሉ ለማጥፋት በአርተር ፊት ፈጽሞ ተቀባይነት እንዳይኖራት ለማድረግ ሌላ ሴራ ጠነሰሰች። እሺ ቀጥሎ ምን ሆነ መሰላችሁ? አንድ ቀን አርተር እየመጣ ሳለ ጁሊየት ሆን ብላ ራሷን መዋኛ ገንዳ ውስጥ ወረወረችና ሎይስ ናት በቅናት የገፋችኝ፣ ልገለኝ ነው፣ ባካችሁ አድኑኝ ብላ በውሸት ጮኸች። አርተር በድንጋጤ እየሮጠ መጣ። በፍጥነትም ገንዳው ውስጥ ገብቶ ጁሊየትን አወጣት። ሎይስን ግን እዚያው እየሰመጠች እንዳለች ትቷት ከጁሊየት ጋር ማውራት ጀመረ። ጁሊየትም ያሰበችው እንድትሳካ ባየች ሰዓት ምንም ቢሆን እህቴ ነች፣ ስለዚህ እባክህ ከውሃ ውስጥ አውጣት ብላ ጠየቀችው። ከውሃ ውስጥ ከወጣች በኋላም ሁሉም ሰው ሎይስን በክፋትና በንቀት ተመለከታት። አርተር ሎይስን በጭካኔ አፈጠጠባት። እንዴት እንደዚህ ጨካኝ ትሆኛለሽ? የገዛ እህትሽን ልገያት ነበር እያለ ጮህባት። ይህኔ ነው እንግዲህ የሎይስ ፍጹም ጥንካሬ የሚታየው። ሎይስ እንደ ቀድሞ ህይወቷ አልተንበረከከችም። እናላደረኩትም እያለች እያለቀሰች አልተማጸነችም። ሎይስ ፊቷ ላይ ፍጹም የሆነ ንቀት፣ ቅዝቃዜና መረጋጋት አሳየች። አርተርንና ጁሊየትን እንደ ባዕድና እንደ ክፉ ቆሻሻ ነገር ተመለከተቻቸው። በቃ ከነዚህ መርዘኛ ሰዎች ጋር ያላት ማንኛውም የስሜት ትስስር ሙሉ በሙሉ ተቋርጧል። ፍጹም ግዴለሽ ሆናም ቆማለች። አርተር ግን የጁሊየትን የውሸት ቃል አምኖ ሎይስን ጥፋቷን አምና ይቅርታ እስክትጠይቅ ድረስ በኃይል ጎትቶ ጨለማ ክፍል ውስጥ አስገብቶ ዘጋባት። ያ ክፍል የቤተሰቡ የቅጣት ክፍል ነበር። ብርሃን የሌለው ቀዝቃዛ፣ አይጥና በረሮ የሚመሰመስበት አስፈሪ መጋዘን ነበር። ሎይስ መሬት ላይ ተቀምጣለች። አባትየው በሩ ላይ መጥቶ በሩን እያንኳኳ ይቅርታ ከጠየቅሽ፣ ጥፋትሽን ካመንሽና ለጁሊየት ከተንበረከክሽ ምግብ ሰጥሻለሁ አላት። ሎይስ በጨለማው ክፍል ውስጥ ተቀምጣ የድሮ ህይወቷን እያሰበች ድሮ ለነሱ ፍቅር ስትል የከፈለችው ዋጋ፣ ደሟን ስትሰጣቸው የነበረውን ስቃይ ያሰበች። አሁን ግን ልቧ ሙሉ በሙሉ በረዶ ሆኗል። ደሟ በግርፋትና በጭንቀት እየፈሰሰ ነው። ነገር ግን አንዲትም እንባ ከዓይኗ አልወረደም። ያጠፋሁትም ማጠፋውም ጥፋት የለኝም፣ ይቅርታ አልጠይቅም ብላ ፍጹም ቀዝቃዛ መልስ ሰጠችው። ከዚህ በኋላ እሷ ያቺ ሞኝ ተጎጂ አልነበረችም። እውነተኛዋ የበረዶ ንግስት ሆነች። ጉዱ የሚፈላው ግን ከ5 ቀናት በኋላ በተደረገው በጁሊየት የልደት ቀን ታላቅ ድግስ ላይ ነው። ቤቱ በሙሉ በውድ የውጭ አበባዎችና በአልማዞች ተጊጧል።
አርተር ለጁሊየት በሚሊዮን የሚቆጠር ዶላር የሚያወጣ ልዩ የቅንጦት ስጦታ አምጥቶላታል። ሎይስ ግን በዚያ በበረዶ ቤት ውስጥ ብቻዋን ሆና የራሷ የሆነ አንድ ብቸኛ ውድ ነገር ነበራት። በህይወቷ እውነተኛ ፍቅር ያሳየቻት ብቸኛዋ አያቷ ከሞቷ በፊት የሰጠቻት የድሮ የጃቴ የእጅ አምባር ነበር። ታዲያ አርተር ያንን አምባር በደንብ ያውቀዋል። አይኑ ታውሮ እያለ ሁልጊዜ ሴቨን እጁን ስትይዘው በእጁ ዳብሶት ነበር። ያቺ ሴቨን የምትባለው አዳኙ ይህንን የተለየ አምባር ታደርግ እንደነበር በአይምሮ ውስጥ በጥልቀት ተቀርጿል። አርተር በድግሱ ላይ ሎይስ እጅ ላይ ያንን አምባር ሲያይ ይህ እኮ የሴቨን አምባር ነው፣ ሁልጊዜ በእጅ ዳስሰው የነበረው አለ። ሎይስንም ይህንን የእጅ አምባር ከየት እንዳመጣችውና የእውነት ማን እንደሆነች አጥብቆ በሚጠይቅበት ጊዜ ጁሊየት ያለምንም ሀፍረት አርተር የኔ ነው፣ ሎይስ ከኔ ሰርቀው መሆን አለበት አለችው። ይህኔ ሎይስ ይህ አምባር የኔ ነው፣ አያቴ ከሞቷ በፊት ሰጠችኝ ብቸኛ የኔ ሀብት ነው ብላ በሁሉም እንግዶች ፊት እውነቱን ተናገረች። አባትየው ግን የሎይስን ቃል አልሰማም ነበር። በከተማዋ ታዋቂና ሀብታም እንግዶች ፊት አባትየው ሎይስን ሌባ ብሎ አዋረዳት። እንዴት እንደዚህ አይነት ወራዳ ትሆኛለሽ? የገዛትሽን ስጦታ በትልቅ ድግስ ላይ ትሰርቂያለሽ ብሎ ጮህባት። አርተርም እንደዚህ አይነት ሌባ ያለ ቅጣት መታለፍ የለበትም በማለቱ አባቷ ጠባቂዎቹን ጠርቶ ረጅም ጅራፍ አስመጣ። በአዳራሽ ውስጥ ያሉት የከተማዋ ልሂቃን በሙሉ ሎይስን እየጠቆሙ ሌባ፣ ምቀኛ እያሉ ሳቁባት። አባትየውም የገዛ ልጁ በአደባባይ በጅራፍ ገርፎ አደማት። ጅራፉ በጀርባዋ ላይ ሲያርፍ ያ የድሮ የእሳት ቃጠሎ ጠባሷ እንደገና ተቀደደ። ደሟ ነጭ ቀሚሷን አጠበው። ሎይስ ግን አልጮኸችም። እንባዋ ብቻ በጸጥታ ይፈሳል። ጥርሷን ነክሳ ጀርባዋ እየተቀደደ ዝም አለች። ሎይስ አይኗን ቀና አድርጋ አርተርን አየችው። አርተር ቆሞ በቀዝቃዛ ስሜት ምንም እንዳልተፈጠረ ያያት ነበር። ይህቺ ቅስፈት የሎይስን ፍቅር ሙሉ ሙሉ የተቀበረባት ቅስፈት ነበረች። ያቺ 5 ዓመት ሙሉ ያገለገለችው ህይወቱን ያተረፈችለት ፍቅረኛዋ እሷ በአደባባይ ስትገረፍና ስትዋረድ ዝም ብሎ ሲያይ በውስጧ የነበረው የመጨረሻ የተስፋ ብርሃን ሙሉ ሙሉ ጠፋ። ቀስ ብላም ተነሳች። ክብሯን ጠብቃ ደሟን እያንጠባጠበች የጁሊየትን የልደት አዳራሽ ጥላ በአንድ ሻንጣ ብቻ ከቤቱ ለዘላለም ወጣች። የሰርጉ ቀን ደረሰ። አርተር ጁሊየትን ለማግባት ጥቂት ቀናት ሲቀሩት ሉዊስ መልካም ጋብቻ ተመኝታለት ከመሄዷ በፊት ሉዊስ ለአርተር አንድ ትንሽ የድምጽ መቅረጫ ሰጥታው ሄደች። አርተርም ያንን የድምጽ መቅረጫ ከፍቶ ሲሰማው መላው ክፍሉ በዝምታ ተዋጠ። ድምጹ የሉዊስ ነበር። ያ 5 ዓመት ሙሉ በጨለማ ዓለም ውስጥ ሆኖ ሲያጽናናው የነበረው የንጉስ ተረት ታሪክ በትክክል የሉዊስ ድምጽ መሆኑ ታወቀ። ትዝታ ሁሉ ፊቱ ላይ ድቅና አለ። እጆቹ መንቀጥቀጥ ጀመሩ። አርተር መለኮታዊ እውነቱን መጠራጠር ጀመረ። አይምሮ እረፍት አጣ። ጁሊየትን በዘዴ መፈተን ጀመረ። ጁሊየት የሰርግ ቀሚሷን ሐምራዊ መርጣለች። እሱ ግን ሐምራዊ ቀለም ፈጽሞ ይጠላል። እውነተኛዋ ሴቨን ይህንን ጠንቅቃ ታውቅ ነበር። ከሰርጋቸው በኋላም ጁሊየት ጠዋት ቁርስ ስትሰራ በምግብ ውስጥ በብዛት ቀይ ሽንኩርትን አደረገች። እሱ ቀይ ሽንኩርት አይበላም። ከሁሉ በላይ ደግሞ ሴቨን ለለውዝ ከባድ አለርጂ አላት። ጥቂት ለውዝ ወደ አፏ ውስጥ ቢገባ ህይወቷ በሙሉ አደጋ ላይ ይወድቃል። ጁሊየት ግን በምግብ ጠረጴዛው ላይ ለውዝ በደስታ ትበላለች። አንድ ቀን ጁሊየት ለውዝ በልታ ምንም እንዳልሆነች ሲያይ አርተር መቆጣጠር አቃተው። ሴቨን እኮ ለለውዝ ከባድ አለርጂ ነበረባት፣ አንቺ ግን ምንም አልሆንሽም ሲላት ጁሊየት ደንግጣ ልክ እንደሆነና ረስታው እንደነበር በመናገር አሁኑኑ ለመጥፋት እንደምትሄድ ነግራው እየሮጠች ከእናቷ ጋር ወደ መጸዳጃ ቤት ትሄዳለች። አርተርም ደንግጦ ስለነበር ተከትሏቸው ይሮጣል። ያን ሰዓት ነው ታዲያ የማይሆን ነገር የሰማው። እናቷ በፍጥነት ባያስተባብሉ ኖሮ አርተር እውነቱን ሊያውቅ ይችል እንደነበር ጁሊያን ከእናቷ ጋር ስትነጋገር ይሰማታል። ያን ጊዜ አርተር በቃ መሸከም አቃተው። የራሱን ልዩ ልዩ መርማሪዎች ልኮ የጁሊየትን ያለፉት 5 ዓመታት ታሪክ በማጥናት ሚስጥር የተባለ ነገር ሁሉ በአስቸኳይ እንዲያመጡ አዘዛቸው። መርማሪዎቹ ፋይሉን ይዘው መጡ። አርተር ቢሮው ውስጥ ሆኖ ፋይሉን ሲከፍት ዓለሙ በአንድ ቅስፈት ተደመሰሰ። ጁሊየት 5 ዓመት ሙሉ እሱን አላስታመመችም። እሱ በጨለማ ክፍል ውስጥ እያለቀሰ ሳለ እሷ በሌላ ሀገር ከሌሎች ወንዶች ጋር በገንዘቡ ስትዝናና ነበር የኖረችው። አርተር እያበደ መጣ። በፋይሉ መጨረሻ ላይ የሎይስን የሕክምና መዝገብ ተመለከተ። ጀርባዋ ላይ እሱን ከእሳት ስታድን የወጣባትን የቃጠሎ ጠባሳ ፎቶ በትኩረት ተመለከተ። ያቺ 5 ዓመት ሙሉ እሱ ስትንከባከብ የኖረችው ህይወቱን የሰጠችለት ንጹህ ሴት ሎይስ መሆኗን በይፋ አረጋገጠ። ይህንን ሳይ የአርተር ደም በደንብ ፈላ። እጆቹን ተመለከተ።
ያቺን ህይወቱን ያተረፈች ጀርባዋን የተቃጠለችለትን ሴት አባቷ በአደባባይ እንደ ውሻ ሲገርፋት ዝም ብሎ በማየቱ ራሱን ጠላ፣ አበደ። ቢሮውንም አመሰቃቀለው፣ እቃዎቹን በሙሉም ሰባብሮ ጣለ። እንደ እብድ አውሬም ጮኸ። ከዚያም አርተር ሮጦ ወደ ጁሊየት ክፍል ገባ። ጁሊየትን በአንገቷ አንቆ ያዛት። ፊቱ በእንባና በከባድ ቁጣ ተሞልቷል። አንቺ አታላይ፣ የ5 ዓመት ሙሉ ህይወቴን ያበላሸሽው አንቺ ነሽ ብሎ ጮኸባት። ጁሊየት እየተናነቃት እባክህ አርተር ልቀቀኝ፣ እኔ አይደለሁም ቤተሰቦቼ ናቸው አድርጌ ያሉኝ ብላ ለመነች። አርተር ግን አልሰማትም ነበር። መሬት ላይ አሽቀንጥሮም ጣላት። ወዲያውኑ የሰርጋቸውን የጋብቻ ወረቀት ቀደደው። ትዳራቸውን እንደሰረዘው በመግለጽ ጁሊየትን ከዚህ ሰዓት ጀምሮ አንቺ የኔ ሚስት አይደለሽም በማለት አርተር እዚህ ላይ ብቻ አላቆመም። የበቀል እሳት ውስጡን አቃጠለው። የሎይስን ጨካኝ ቤተሰቦች በሙሉ ለማጥፋት ዘመተ። የጁሊየትን አባት ኩባንያ በአንድ ምሽት አከሰረው። ባንኮች ብድራቸውን በአስቸኳይ እንዲጠይቁ አደረገ። ሀብታቸውን፣ ቤታቸውን፣ ንብረታቸውን በሙሉ ባዶ አስቀረው። ከዚያም አባትና እናቷን አስገደደና ሎይስን ደሟ እየፈሰሰ ዘግተውባት ወደ ነበረው አይጥና በረሮ ወደ ሞላበት ጨለማ መጋዘን ወረወራቸው። ልጃችሁን ያሰቃያችሁበትን ጨለማ እናንተም እድሜ ልካችሁን ቅመሱት ብሎ በሩን በብረት ቆለፈባቸው። ጁሊየትን ደግሞ ሎይስ ያጋጠሟትን ሁሉ ችግሮች እንዲደርሱባት በማድረግ እንድታብድ ካደረገ በኋላ ወደ አእምሮ ህሙማን ሆስፒታል ውስጥ አስገባት። እዚያ ውስጥ ሎይስ ታስራበት የነበረው አንድ ክፍል ውስጥ ታስራ አብዳ ቀረች። የሎይስ በቀልም ያለሷ ቀጥተኛ ተሳትፎ በአርተር እጅ ፍጹም በሆነ መንገድ ተፈጸመ። ታሪኩ ግን በዚህም ያልቅ አልሆነም። አርተር ይህንን ሁሉ በቀል አድርሶም ሎይስ ያደረገችውን አይታ ይቅርታ እንድታደርግለት ነበር። ቪዲዮውን ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ አዘንጉ። ወደ ቀጣዩ ክፍል እንለፍ። አርተር ሎይስን ሊፈልግ ሄደ። በመጨረሻም አገኛት። ነገር ግን ሎይስ ብቻዋን አልነበረችም። ሊያም አጠገቧ ነበር። ሊያም ሎይስ በቤተሰቧ ስትገፋና ስትደማ ከሩቅ ሆኖ የጠበቃት፣ ስራ የሰጣት፣ በክብር የያዛት እውነተኛ አፍቃሪ ነበር። አርተር ሎይስን ሲያያት ልቡ መታ። ሮጦ ሄዶም በሰዎች ፊት ተንበርክኮ ለመናት። እባክሽ ሎይስ ይቅር በይኝ፣ አሁን እውነቱን አውቄያለሁ፣ እኔ ነኝ የበደልኩሽ አላት። እንደገና እንጀምር እባክሽን፣ አንድ እድል ብቻ ስጪኝ፣ እክስሻለሁ ብሎ እያለቀሰ ለመናት። ሎይስ ግን ፊቷን አዞረችበት። ፊቷ ላይ ምንም አይነት የፍቅር ስሜት አልነበረም። አርተር የተሰበረ መስታወት አይጠገንም እኮ፣ ፍቅራችንም በዛ የመህር ምሽት ሞቷል አለችው። አንተ እኮ ቤተሰቤ በአደባባይ ሲገርፈኝ ጀርባዬ ሲደማ ዝም ብለ በቀዝቀዛ ስሜት ያየ ሰው ነህ እኮ። አሁን እውነቱን ስላወክ ብቻ ልመልስ አልችልም። እኔ አሁን ከሊያም ፍቅር ይዞኛል ብላ እጁን አስቀንጥራ ጥላው ትሄዳለች። እናንተስ ብትሆኑ ግን ምን ታደርጉ ነበር? 5 ዓመት ሙሉ በቅንነት አገልግላችሁ አይኑ ሲበራ ግን የገረፋችሁንና ያጓረዳችሁን ሰው አሁን እውነቱን ስላወቀና ተጸጽቶ ይቅርታ ስለጠየቀ ብቻ ይቅር ትሉታላችሁ ወይስ ትታችሁት አዲስ ህይወት ትጀምራላችሁ? አርተር እብድ ሆነ። ሎይስን ካላገኘው እሞታለሁ ብሎ አሰበ። ጤናማ አስተሳሰቡን ሙሉ በሙሉ አጣ። ሎይስን በኃይል አፍኖ ወሰዳት። በአንድ ትልቅ ህንጻ ውስጥም አሰራት። ያ ህንጻ ውስጥ ሎይስን አስቀምጦ የድሮ ትዝታዎቻቸውን፣ የድሮ አሻንጉሊቶቻቸውን ሁሉ አምጥቶ አሳያት። ይህን አሻንጉሊት ታስታውሻለሽ? እባክሽ ሴቨን እንደ ድሮ ሁኝልኝ እያለ ሊያባብላት ሞከረ። ሎይስ ግን አሁንም ቀዝቃዛ ነበረች። ያን ጊዜ ነበር ሊያም ሎይስን ሊያድናት የመጣው። ህንጻውን ሰባብሮ ገብቶ ሎይስን ይዟት ሄደ። በዚህ ሰዓት አርተር ከዚህ በኋላ በቀላሉ መልሶ ማግኘት እንደሚከብደው ሲረዳ የሎይስን እናት በማስገደድ ወደ ሎይስ ሄዳ አባቷ መታመሙን በመንገር መታ እንድትጎበኘውና ወደ ሆስፒታል እንድትሄድ እንድታስማማ ይጠይቃታል። እሷም እንደተባለችው ታደርጋለች። እየመራችም የአርተር ወጥመድ ውስጥ ይዛቸው ገባች። አርተርም አይምሮ ስለታወከ ሊያምን በማገት ሎይስን ማንን እንደምትመርጥ ለማየት ፈልጎ ትልቅ የስነ ልቦና ወጥመድ አዘጋጀ። የውሸት ቦምብ አምጥቶም ሊያም እና እሱ ላይ አሰረው። ማንን ታድኛለሽ ሎይስ፣ እኔን ወይስ እሱን አላት። ተንበርክኮም ያንን 5 ዓመት ሙሉ ሲሰማው የነበረውን የንጉስ ተረት እያነበበ በእንባ ታጠበ። እባክሽን ሴቨን አድኝኝ እያለም ተማጸነ። ሎይስም ለመምረጥ እየታገለች ባለችበት ሰዓት ሊያም የታሰረበትን በመበጠስ ይህ ቦምብ የውሸት መሆኑን ይነግራታል። መሃል ላይ ያ የሎይስ ጨካኝ አባት ከእስር ቤት አምልጦ መጣ። አባቷ አርተርን ለመበቀልና ለመግደል ብሎ ህንጻውን በነዳጅ በመድፋት በእሳት አያያዘው። እሳቱም በከፍተኛ ሁኔታ ነደደ። እሳቱ ሙሉ በሙሉ ህንጻውን ቢያቃጥለውም ሊያም ሎይስን አቅፎ ከእሳት ውስጥ በሰላም አወጣት። አርተርም በተአምር ተረፈ።
እሱና ሊያምም ጸባቸውን ትተው እሳቱን ለማጥፋት በሚሞክሩበት ጊዜ ያ ጨካኝ የሎይስ አባት ከፎቁ ከላይኛው ክፍል ላይ ሆኖ ትልቅ ድንጋይ ይለቅባቸዋል። ሆስፒታል ውስጥ እያሉ ሊያምም አርተርም ነቁ። ልዩነቱ ግን ሊያም አጠገብ ሎይስ ተቀምጣለች። የሊያምን እጅ በጥንቃቄ ይዛ ለፍቅር እጄን ሰጥቻለሁ፣ ፍቅረኛዬ እንድትሆን ፈልጋለሁ አለችው። እሱም በደስታ ተሞልቶ አቅፎ እሺታውን ገለጸላት። አርተር ከሆስፒታሉ በር ውጭ ሆኖ በጨለማ ውስጥ ይህንን ሁሉ ይመለከት ነበር። በዝምታም ተመለከተ። ሊያም ሎይስም በክብር ሲሰማት ተመለከተ። የራሱን ወርቅ በገዛ እጁ እንደጣለ አምኖ ተቀበለ። አሁን ምንም ማድረግ እንደማይችል አወቀ። ዞሮም ወደ ጨለማው ተጓዘ። የጸጸትና የብቸኝነት እሳት እድሜ ልኩን ሊበላው በዝምታ ተወው። እኔ እንደሚመስለኝ ይህ ፊልም እጅግ በጣም አስተማሪ ነው። ሎይስ አርተርን ይቅር አለማለቷ የውስጥ ጥንካሬዋን ማሳያ ነው። ብዙ ጊዜ ሴቶች ይቅርታ አድርገው ወደ ተጎዱበት የድሮ ህይወት ይመለሳሉ። እሷ ግን ራሷን አጠነከረች። የተሰበረ መስታወት ዳግም እንደማይጠገን በተግባር አሳየች። አርተር ደግሞ የፍቅሩን ዋጋ ያወቀው ካጣው በኋላ ነበር። የሰው ልጅ በእጁ ያለውን ወርቅ አያየውም። ነገር ግን ካጣው በኋላ ማልቀስ ደግሞ ምንም ዋጋ የለውም። ጁሊየትና የክፋት ቤተሰቧም የዘሩትን መርዛማ ፍሬ በመጨረሻም አጨዱ። እናንተስ ምን ታስባላችሁ? ሎይስ አርተርን ይቅር አለማለቷ ልክ ነው ወይስ አርተር ያን ያክል ተጸጽቶ ይቅርታ ስለጠየቀ ይቅርታ ሊደረግለት ይገባ ነበር ትላላችሁ? ሐሳባችሁን በሙሉ ኮሜንት ላይ አስፍሩልኝ። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች መካከል አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።